ይሄ እኮ የራሳችን ህይወት ነው እኛን እንጂ የምንወስነው እናንተ እኮ አይደላችሁም አባዬ ምን ማለት ነው ደግሞ ይሄ አንቺ ልጅ ቆይ መች ነው የምትለምጁ ይሄ እኮ ቤትሽ ነው ዘና ብለሽ ኑሪ አይ በጣም ደስተኛ ነኝ እትዬ ያንን ያህል ጊዜ አሳልፎ እንደናንተ ያለ ጥሩ ቤተሰብ በማግኘቴ በጣም ደስተኛ ነኝ ፈጣሪን እያመሰገንኩ ነው ቆሻው ምንድነው የምናደርገው አባዬን ቢካለ ይዤሽ ጠፋለሁ እውነት የኔ ፍቅር እኔ ካንቺ መለየት አልፈልግም እኔም አልፈልግም ኮን ለያየም በነገራችን ላይ ልክ እንደምንፈልጋት ልጅ አገረድ ናት ጎበስ በቃ ሰሞኑን ይዘሻት ትመጪና አካባቢውን በደንብ አስጎብኛት በኋላ አላዋቂ እንዳትሆንብን እሺ አድዬ የኔ ፍቅር ነገሮችን ቅልል ነው ያርክሽልኝ እኛ ነገሮችን ስለምናካብዳቸው ነው እንጂ ሁሉም ነገር ቀላል ነው እንዴ እቺ እባብ የሆነች ልጅ እየተከተለች ነው እንዴ ለካሌብ አደጋ እንደሆነችበት ላንቺም እየሆነች መሰለኝ ቃል ሄጄ ላናግራት ይኸውልሽ ታዲያ ነገሮችን ስታደርጊ በጥበብሽ ቃል ደናዋል አዲ ምንም ነገር እንዳታስብ እኔ ጨርሰዋለሁ ዲግነስቲናዬ እንዴት ነሽ አላህ ደህና ነኝ ማን ነው ሰውየው ምን እያደረጋችሁ ነበር ይሄ እኮ ነው ሰርኪና መጣልኝ አልኩሽ ዘመዴ ያወኩት እና ቤት አይገባም ነበር እንዴ አይ ምንም ቸኩሎ ስለነበረ ነው ካፌ ተገናኘ ነው ይሄን ሰውዬ ግን የት እንደሆነ ባላቅም የሆነ ቦታ አቋል እኔ እንጃ ቲናዬ የምታውቂው አይመስለኝም ብዙ ጊዜ ሀገር ውስጥ እኮ አይታይም አረ ውጪ ነው እንደሚኖረው እየተመላለሰ ነው የሚሰራው ውጭም እዚህም እና ብዙ ጊዜ ሀገር ውስጥ የሚንቀሳቀስ አይነት ሰው አይደለም እና ለዛ ነው የምታውቂው አይመስለኝም ያልኩሽ እንግዲህ ተመሳስሎብኝ ይሆናል እንግዲህ ማን ልታገኝ ነበር ከሶሲ ጋር ተቀጣጥረ ነበር እና ስጋባ ነው ያየሽ በቃ እኔን ተዋቹኝ አይደል እንደ ድሮ መገናኘት ስልክ መደዋወል ሻይ ቡና ማለትም አቆምን አይደል አሁንማ ግንኙነትሽ በሙሉ ከሶስና ጋር ሆኗል አራኛ አልሸሸንሽም እንዴ አንቺ ነሽ ከኛ ይራክሽው እና ደግሞ ከማን ጋር ጊዜ እንድንሰጣችሁ ብለን ኮኔታው ናችሁ አራ አይደለም እንዴ አማን እኮ ስራ ነው የሚውለው ማታ ነው የሚመጣው ባይሆን አንድ ቀን ሲመችሽ አብረን ብንወጣ ደስ ይለኛል እሺ ቃልዬ እንደዛ ከሆነ በቃ እንደዋወላለን ሶሲ እንዳላስጠብቃት ልጅ እሺ በቃ ካልሽ ደህና ወይ እሺ ደህና ወይ ዓለም እንዴት አደርሽ ምን ነው እስካሁን ቁርስ አልደረሰም እንዴ አሁን ይደርሳል የሚቆጣጠርሽ አጣሽ አይደለ ምን ታደርጊ ከኛ እኩል መነሳት ጀመርሽ አይ እንደሱ አይደለም ትንሽ ራሴን ስላመመኝ ነው አሁን ይደርሳል ይቅርታ ታመምሽ አልታመምሽ እኔ ምን አገባኝ ትሰሚኛለሽ ይኸውልሽ በጧት ተነስተሽ ቁርስ ስሪልኝ እኔ ቁርስ መብላት እፈልጋለሁ ብሩክ እዚህ ቤት ባይኖር ኖሮ ድሮ ነበር ከዚህ ቤት ማስወጣሽ እዚህ ዝም ብለሽ ፍለፊቴ እየመጣሽ ትገተራለሽ ስሚ ብሩክ እስካሁን አልተነሳም እንዴ እዛ ጋር ነው ትንሽ ደብሮታል መሰለኝ ደህና አደርክ ጎረምሳው ደህና ነኝ ምን ነው የደበረ ትመስላለህ ለማንኛውም ቁርስ እንብላ ደርሷል እያለሽ አልበላም አልኩ አባዬ ቶይም በቃ ና እባክህ እንብላ
ምን ሆንኩ ብለህ ነው ብሩኬ? ቆይ ከመቼ ወዲህ ነው እኔን መቃወም የጀመርከው? እኔ አልተቃወምኩም አባዬ፣ ግን ከቻልክ እባክህ ብቻዬን ተወኝ በቃ። የራስህ ጉዳይ። ነቅታል እንዴ አማኒ? ቆየውኩ። ዳድር ደህና ነኝ። ምን ነው እንቅልፍ ሳተኛ ነው እንዲያደርከው? አይኖች እኮ ብዝዝ ብለዋል። አይ ተኝቻለሁ። ለምን ደፈዘዘ እንኳን አላውቅም። እሺ በቃ ቁርስ ልስራለህ። ቆይ እስኪ ትንሽ እናውራ። ምንድነው ደግሞ የምናወራው? የተከበረው አማን ስለ አንዳንድ ነገሮች ቃል ወይ አማን ትላንት ሰርኪን ከገጠር ስላመጣ ሰውዬ ማለቴ ስለ ዘመድሽ ጠይቄያት ነበር። ምን እና ምን አለች እንዴ? ቃል ምን አስደነገጠሽ? ተርበተበትሽ እኮ። አረ አልደነገጥኩም። ምን ያስደነግጠኛል ብለህ ነው? ቆይ ግን እና ምን አለች? ሰውዬው ታዋቂ እንደሆነና ብዙ ልጆችን ወደ ከተማ እንደሚያመጣ ነገረችኝ። ምንድነው ቃል? ሰውዬው ማን ነው? እንዴ አማን ምን አስበ ነው? መቼም እኔ ልትጠራጠረኝ አይደለም አይደል? አረ እንደሱ አይደለም የኔ ፍቅር። ሰርኪ እንደዛ ስትለኝ ሰውዬው ማን ነው እየተጠራጠረ ነው እንጂ አንቺን እንኳን ጠርጥሬሽ አይደለም። ድሮም እኔን ስለማታምነኝ ነው እንጂ ሁሉንም ነገር ነግሬያለሁ። እሺ በቃ ይቅርታ የኔ ፍቅር። አንቺ እንደዚህ የሚያስከፋሽ አልመሰለኝም ነበር። በቃ እንርሳው። እኔ እኮ ነገሩ አይደለም የሚያስከፋኝ፣ እንዴት አታምነኝም ብዬ ነው። እውነት ቃል ሳላምንሽ ቀርቼ ወይም ተጠራጥሬሽ አይደለም። ነገሩ በወሬ ስለተነሳ ትንሽ ስለደነገጥኩኝ ነው እንጂ ተጠራጥሬሽ እንኳን አይደለም። እሺ ሰውዬው ዘመዴ ነው። ሰው ፈልጋለሁ አልኩ፣ ሰርኬን አመጣልኝ፣ አበቃ። በቃ አትቆጪ አማን። እያልተቆጣውም እኮ በል በቃሽ፣ ሻወር ውሰድ፣ እኔም ቁርስ ልስራለህ። እሺ ግን መቼ ነው አባዬ ተረጋግተም ተቀመጠው? እንዲህ በመመላለስ እድሜን ፈጀርኩ። አንቺ ስታገቢ ወልደሽ ልጅ ስታሳይ እኔም ለማሳደግ አርፌ ቁጭ እላለሁ። ለኔ ለልጅ ስትል አርፋ ተቀመጥም አይደል አባዬ? ልጄማ አድጋለኛለች። አሁን የቀራት ባል ማግባት ብቻ ነው። ተው እንደዛ አትበል አባዬ። ያንተ ቦታ ማንንም ይተካ የለም እኮ አባዬ። ከኔ ጋር ጊዜ እንዲኖር እፈልጋለሁ። ልክ ነሽ የኔ ልጅ። ጊዜ እንዳልሰጠሁሽ አውቃለሁ። ስራዬን ጨርሼ ቶሎ ነው የምመለሰው። ምን ነው ልጅ እንደዚህ አትከፊብኝ። አሁን ስራዬን ጨርሼ ስመጣ የመጨረሻ ይሆናል። ሁሌ ነው እንዲህ የምትለኝ አባዬ። አንተ ግን ሁሌም እዚህ የለህም፣ ትሄዳለህ። እውነት የኔ ልጅ ቃሌን ሰጥቼሻለሁ። አንቺን ካላስደሰትኩ ምን አባት ሆናለሁ? እውነት አባ ከልብ ነው? ወሬኛ ይኸውልሽ፣ እኔ ግን ስመለስ ሁሉ ነገር አልቆ ለሰርግ ዝግጁ መሆን አለብን። ኡፍ ታድዬ፣ ዓለም ላይ እንኳን አባቶች ከተሰጣቸው ልጆች አንዷ እኔ ነኝ። ይኸውልሽ የኔ ልጅ የብሩክም ነገር ቢሆን ያንቺ ኃላፊነት ነው። ሴት ልጅ ትዳሯንም ህይወቷንም መሰረው እሷ ናት። እሺ በእኔ በኩል ችግር የለውም አባባ። ግን አይደለም እንደ ጓደኛዬ? አዎ እንዴ አዎ። ብሩኬ እንዴት አደርክ? ወያለኝ ና ቁርስ እንብላ። እኔ አልበላም አንቺ ቢ። እሺ ካልበላክ እንዴ አንቺ አትበይ?
እኔ ምንም መብላት አልፈልግም። አስጨነቅኩሽ አይደል የኔ እናት? አይ እኔ አትጨነቅኩም ብሩኬ። እመኝኛ ነቢ፣ ሁሉም ነገር ይስተካከላል። አንቺ አትጨነቂ እሺ? ከዚህ በላይ እኛ መታገል የለብንም። እኛ ታግለን ምንም የምንለውጠው ነገር የለም። ምን ማለት ነው የምንለውጠው ነገር የለም ማለት? ፈራሽ እንደ ዓለም ምን ተስፋለና ተስፋ ላድርግ ብሩኬ? እኔ በጣም አፈቅራለሁ፣ ግን ደግሞ ከአባት ትዕዛዝ መውጣት የለብህም። ምንድነው ዓለሜ ተስፋ ቆርጠሽ እኔንም ተስፋ የምታስቆርጪ? ምክንያቱም አንተ ከኔ ጋር በድህነት መኖር የለብህም። የማይሆን ነገር አታውሪ ዓለሜ፣ እባክሽ ተስፋ አታስቆርጪ። እኔ ካንቺ ውጪ ማንንም አላገባ። ብሩኬ አንተ ከማኪ ጋር መሆን አለብህ። አባት እውነቱ ነው። አባትን ያለህን መቀበል አለብህ። እኔ እኮ አንድ ተራ ሰራተኛ ነኝ፣ ደረጃ አይደለሁም። ማኪናት ላንተ ደረጃ አይደል? ብሩኬ አብረን እያለን ብዙ ነገር አልፈናላ። አሁን ግን ይሄንን ማለፍ አንችልም። ፈርቻለሁ። ይሄንን ነገር አብረን ማለፍ እንደምንችለው ያሰብኩ አይደለም። ዓለሜ እባክሽ ተስፋ አታስቆርጪ። ሌሎቹን ችግሮች እንዳለፍናቸው ይሄንንም ችግር እናልፈዋለን። አንቺ ብቻ አትድከሚብኝ እባክሽ ዓለሜ። አንድ ዘመናዊ ሴት አንድ ተራ ሰራተኛ ጋር አወዳድሮ የሚመርጥልህ ሰው የለም። ቆይ የምትወጁ ሰው ከሚወደው ሰው ጋር በደስታ እንዲኖር ትመኝለታለሽ አይደል? እኔም ብሆን አንድ ለምወደው ሰው ይሄንን አልመኝም። ለማንም ቢሆን ከሚወደው ሰው ጋር በደስታ እንዲኖር ነው ምኞቴ። እሱ ምኞት ለኔም ተመኝልኝ ዓለሜ። እኔ ያላንቺ ደስታ የለኝም። ግን እኮ ያውልሽ ዓለሜ፣ እኔ አንቺም የኔ ይሄን ነው ልብ የሚያምነው። በምን ውስጥም ብናልፍ እኔ አንቺን ብቻ ነው ፈልገው። ይሄንን ነገር ደግሞ ለአንቺም ልብ ንገሪው። እኔም እኮ ወዳለሁ፣ አንተን አጥቼ መኖር አልችልም። ግን እኮ ወደፊት ያለህን ህይወት እንዳላበላሽብህ ብዬ ነው። ዓለሜ አንቺ ያለሽበት ምንም ሀብት አልፈልግም። አንቺ ኖረሽ በድህነት መኖር ይሻለኛል። ይቅርታ እሺ? ሳርኪ አቤት። እንዴት ዋልሽ? አዲስ ልብስ ገዝቼልሻለሁ። እስቲ ለኪው። ለኔ ነው? አዎ ላንቺ ነው የገዛሁልሽ። ጸባሽ እየታየ ደግሞ ከዚህ በላይ ገና ይደረግልሻል። እሺ አሁን ልልበሳቸው? አዎ አሁን ለብሰሽ ነይና ለያቸው እስቲ። እሺ በጣም አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ችግር የለም። እሺ በጣም ያምራል የኔ ልጅ። እንዴ እጅሽን ለቂው እንጂ ለቂው እጅሽን። በጣም ነው ያማረብሽ። እንዴ እትዬ እኔ እንደዚህ አይነት ልብስ አልለብስም። አሁን አንቺ የምትዩን በሙሉ እሺ እላለሁ ብለሽ ቃል አልገባሽልኝም እንዴ ሰርኪ? አዎ ግን እኔ እንደዚህ ለብሼ አላውቅም እኮ እትዬ፣ በጣም ያስፈራል። እንዴ ሰርኪ ምንም የሚያስፈራ ነገር የለም እኮ። ይሄ ልብስ እኮ ሁሌ አትለብሺው። አንድ ቀን ያው ፕሮግራም ምናምን ሲኖር ነው የሚለበሰው። ራስሽን ዘና አድርጊ እንጂ እንደ ከተማ ሰው አስቢ። እንጃቴ እኔ ቢቀርብኝ ነው የሚሻለው። እኔ እንድከፋብሽ ትፈልጊያለሽ እንዴ? አይ ይቅርብኝ እትዬ፣ እኔ እንደዚህ አይነት ልብስ ለብሼ አላውቅም። የራሴው ልብስ ይሻለኛል። ያውልሽ ሰርኬ፣ ሰሞኑን አንድ የምንሄድበት ቦታ አለ። እዛ ስንሄድ ደግሞ መልበስ ያለብሽ ልብስ እኔ ገዛውልሽ ልብስ ነው። አንቺ ተሸመጣሽው ልብስ ከለበሽማ ይስቁብናል። ፋራናት ነው የምትባዩ። ስለዚህ ዝንጥ ብለሽ አምሮብሽ ነው መሄድ ያለብሽ። እትዬ እኔ አንቺ ማዋረድ አልፈልግም። በቃ አንቺ ሂጂ፣ እኔ ልቀር። እንዴ እንደሱማ አይሆንም። እንደምመጪ ለሁሉም ነው የተናገርኩት። ምን ሆነሻል ሰርኬ? ጋሼንም አግኝተሽ ማመስገን አለብሽ እኮ። እሺ በቃ ጎበዝ ልጅ።
አሁን ልብሶቹን እየቀያየሽ ባለፈው በገዛው ልጅ ጫማ ታሳይኛለሽ። ሂጂ በቃ ሳይ። እሺ አብረን ነው የምንወጣው። ይሄንን ደግሞ ለማንም እንዳትናገሪ። በቃ ጀስት ተዝናንተን ነው የምንመጣው። እሺ ሰርኬ ሂጂ በቃ። ምን አይነት መሽቁቅ ልጅ ናት? አንዴ ወዴት ነው? እስቲ የሆነ ቦታ ደርሼ ልምጣ፣ በዛውም ጓደኞቼን አግኝቼ እመጣለሁ። እሺ ቶሎ ና። እሺ እንደውም ነይ አብረን እንሂድ። እንዴ እንዲሆን ምን ችግር አለ? በዛውም ወክ አድርገን እንመጣለን። አባት ቢመጣስ? አስቤዛ ልንገዛ ወተን ነው እንላለን። እሺ እኔ ወደ አንተ እየመጣሁ አንተ ወደ ልትሄድ ነው እንዴ? እየመጣሽ ነበር እንዴ? እኔ ደግሞ ልወጣስ። አሁንማ እኔ መጣሁ፣ ትተኸኝ አትሄድም። ይኸውልሽ ማኪ፣ ይሄ ቤትሽ ነው፣ ገብተሽ እንደፈለግሽው። ምን ነው ተቆጣ? እንግዳ ቤት ሲመጣ እንደዚህ ነው እንዴ የምትቀበለው? አንቺ እኮ እንግዳ አይደለሽም ማኪ። እኔ ቁጣ አልወድም፣ ተቆጥታ አታውራኝ እሺ? እመለሳለሁ። እንዴ እያስፈራራሽኝ ባልሆነ እኔ ምን አገባኝ? ተመለሽ። እውነት እመለሳለሁ። የሚሄደው አባት ቢሮ ነው እሺ? በኋላ ኃላፊነቱን ያልወስድም። አባዬ ይደርሻል እሺ? አታስብ። እሺ አለም አለም አቤት። አይ ቲንክ ልትወጡ ነው መሰለኝ። አረ አይደለም ማኪ። እና ምንድነው ታዲያ የደነገጥሽው? ዝም ብዬ ነው። እንኳን ደህና መጣሽ። ደህና ነኝ፣ በጣም አመሰግናለሁ። ግን ልትወጪ አልነበር? አይ አይደለም። ውሃ ፈልጋለሁ አለም። እሺ አመጣልሻለሁ። ወይ የቀዘቀዘ የለሽም? ተቃጥያለሁ ብታይ። እሺ ቀይራለሁ። አመሰግናለሁ። እሺ ከጨረሽ እንሂድ። ጨርሻለሁ ግን ከጨረሽ እንውጣ። እንዴ ወዴት ልትሄዱ ነው? የምንገዛው ነገር አለ ማኪ። እና እኔ ቤት ውስጥ ብቻ የለሁም ነው እንዴ? ብቻሽን ብትሆኝ ምን ትሆኛለሽ? ጅብ አይበላሽ። እጭ አበዛሁንስ። ምን አረኩ ፊት ምትነሳኝ? አበዛሁንስ። ስሚኝ፣ ማንንም ቢኖር ለማንም ብለሽ ልታረጊ ያልሰብሽው መቶ የለብሽም። እሺ አባዬ ዕቃ ገዝተልን መጣ ሄደን ነበር እንለዋለን። ነይ እንሂድ። ብሩኬ እንዲህ እኮ መሆን የለብህም። እሷ ምን አደረገች? ከዚህ በላይ ምንም ልሆን አልችልም። ከአንቺ ጋር ልትለያየኝ የመጣች ሴት ስትሆን ደግሞ እንዴት እንደጠላዋት። እኔም እኮ ሳያት እናደድባታለሁ፣ ቀናባታለሁ፣ ግን ደግሞ በእሷ መፍረድ አንችልም። ለምንድን ነው ማትፈርጂባት? ከጀርባችን ተመካክረው ሊድሩን ሲያስቡ እሷ ራሱ በመስማማቷ ጥፋተኛ ናት። ታዲያ ካፈቀረች የምታድርግ ሁሌ የኔ ነው ብላ ያሰበች ከሆነ ከመሬት ተነስተ ፍቅረኛ አለኝ ብትላት አሰማህም። ምንም ብትለፋ እኔ አንቺ ብቻ ነኝ። ማንም ሊለያየን ቢሞክር አይሳካለትም። ወደነው ለኔ የምትሆነው ማንም የማይውስጥ ህይወቴ ነክሺ። የኔ ፍቅር ማንም ካንቺ ሊለየኝ ከመጣ ለኔ ትልቅ ጠላቴ ነው። ለኔም ጠላቴ ነው። ጠላታችንን እስከ መጨረሻው ድረስ እንዋጋለን።
እንዴ ማኪ ምን ነው ሰው የለም እንዴ አንቺን የሚያስከፍቱት? አዎ ማንም የለም። እቃ እንግዛ ብለው ነው የወጡት። ማኪ ምናልባት እንደመጣሽ አላወቀ ይሆናል። አብረው ነው የወጡት ከብሩኬ ጋር። ወይ ጉድ! ይሄ ልጅ ምን ባደርገው ነው የሚሻለኝ? በጣም አስቸጋሪ ሆነ እኮ። አይ ተገናኝተን ሻንጣዬን አስገብቶልኝ ነው ሄደው። አሁንስ ምን እንደማደርግ ጭንቅ ነው ያለኝ ማኪ። ጭንቀት ይገባኛል፣ ግን ደግሞ ጊዜ ያስፈልገዋል። የምን ጊዜ ነው? ቶሎ ቶሎ ብሎ ወደ ሰርጉ መሄድ ነው እንጂ። እሱም ለኔም ደስ ይለኛል። እንግዲህ የሚፈጠረውን ማየት ነው። ካልሽሽ የኔ ልጅ አባትሽ እንደሆነ ሀገሩን በሙሉ ካላዳረሰው አይሆንም ብሏል። ስታገቢ ስትወልጂ እያለ ያው ምክንያት ይደረድርብኛል። በአሁኑ እንኳን የመጨረሻው ነው። ከእንግዲህ በኋላ እንኳን ከሀገር የሚወጣ አይመስለኝም። አንቺ እንዴ እንግዳ ቤት ውስጥ አስቀምጠሽ የት ነው የምትዞሪው? ምን አይነት ስርዓት አልበኝነት ነው? አባዬ ምን ችግር አለ? ማኪ እንግዳ አይደለችም አባዬ፣ እዚህ ቤት ነው ያደገችው። ቤቷ ነው። አንተን አልጠየቅኩም ብሩክ፣ ዝም በል። አባዬ አስቤዛ ልንገዛ ነው የወጣ ነው። በቃ ይቅርታ፣ አስቤዛ ስላለቀ ልገዛ ነው የወጣሁት። እሺ አሁን ግቢና የሚበላ አዘጋጂ። ያንቺ ሰበብ አያልቅ። ምን አይነት ዋነች በእናታችሁ? ሰማኛለህ? አንተ ነህ ለዚህ ልጅ ፊት እየሰጣት። አሁንማ እኮ ሰራተኛ መሆኗንም ረሳች እኮ። እሺ ትናንት ሁሉ ነገር ተነጋግረን አይደል እንዴ? አዎ ተነጋግረናል፣ ግን የሚባል ነገር መስማት አልፈልግም። እቺ ልጅ እንድትከፋና ብቻዋን እንድትሆን አልፈልግም። እንዴ አባዬ ሞግዚቷ ነኝ እንዴ? እኔ ጨርሻለሁ ብሩክ። ኋላ እናንተ ማለት ትልቅ ችግር እንዳይፈጠር ተጠንቀቅ። እሺ ጨርሻለሁ። እንዴ አትጨነቅ ብሩኬ፣ ቀን ስራ ስለሙሉ ብዙም አላስቸግርህም። እሺ የራስሽ ጉዳይ። እንደዚህ አትቆጣኝ። እሺ ምግብ እንብላ እንዴ? አልበላም በቃኝ። እንዳታስከፋት ተብለሃል እኮ ብሩኬ። አውቄ ነው ላናድድህ ፈልጌ ነው። ምን ላግዝሽ ልልሽ ልመጣ ነበር። አይ ምንም ምታግሺ ነገር የለም፣ እየጨረስኩ ነው። ጎበዝ ባለሙያ ነኝ ብታይ። እንቀምሰዋለና ከዚህ በኋላ ከኛ ጋር አባል ሆንሽ አይደል እንዴ? አዎ እውነት። ነገማ እኔ ነኝ የምሰራው። አራት አስቢ፣ ነገ ትሰራለሽ። ስንት ጊዜ ሆነሽ እዚህ ቤት? አሁንማ 3 አመት ሆነኝ። በጣም ብዙ አመት ቆየሽ። ጥሩ ቤተሰብ ከሆነ ጥሩ ብር ከከፈሉ ቤት መቀያየሩ ምንም ጥቅም የለውም። እሱስ ልክ ነሽ። እዚህ ቤት ብዙ አመት ሆኖሻል ማለት ነው። አዎ ቤተሰብ ሆኛለሁ። በጣም ጥሩ ሰዎች ናቸው። ጥሩ ነው። ብሩኬ እንደ እህቱ የሚጨነቅልሽ ይመስለኛል ሳየው። አዎ ይጨነቅልኛል። በቃ እኔ ምግብ ላቀራርብ፣ ምግብ ደርሷል። እኔም ላግዝሽ ብዬ እኮ ነው። አመሰግናለሁ ማኪ። የ3 ሰው ምግብ መስራት አይከብደኝም። ብሩኬ አልበላም ብሏል። ለምንድን ነው የማይበላው? እንግዲህ ውጭ በልቶ ይሆናል። ኧረ አልበላም። ስንመጣ ራበኝ እያለኝ ስለነበረ ነው። እና ለምን አልበላም አለ? ተይው በቃ አንቺ ቢ። እኔ ብቻዬን አልበላም ባክሽ፣ ሄጄ ልተኛ። ኧረ ትንሽ ቢ፣ ከነጋ እኮ ምንም አልበላሽም። አንዳንድ ዘጊ ሰዎች እያሉ ምን ይበላል ብለሽ ነው? ምን አይነት ልጅ ናት? ምን ነው አማን፣ ደህና አይደለም እንዴ? አረ ደህና ነኝ። ምን ነው? እኔ እንጃ፣ ምንም ደህና አትመስልም። እና ደግሞ በሐሳብ ሄድክ። ምን ነው የሚያስጨንቅ ነገር አለ እንዴ? አይ ምንም የለም ቲናዬ፣ አታስቢ። እንዴት ነው ከቃል ጋር ኑሮ? ከቃል ጋር እውነቱን ልንገርሽ ቲና፣ ደስ ይለኛል። ከቃል ጋር ፍቅር ውስጥ ነን። ግልጽ እኮ ነው አማን። አንተ መደበቅ ፈለክ እንጂ እኔም ሶሲም እንደዚህ አይነት ግንኙነት ውስጥ እንደገባችሁ ገምተን ነበር። ያው ሳራን እንዴት እንደምወዳት ስለምታውቁ ከቃል ጋር ፍቅር ጀምሬያለሁ ለማለት ስለከበደኝ ነው እንጂ እናንተን ለማዋሸት ፈልጌ አልነበረም። አማን ኑሮህን አንተ ነው የምትኖረው፣ ስለራስህ አንተ ነው የምታውቀው። ግን አማን እኔ ቃልን መቼም ነው ማላምናት። እባክህ እየተጠነቀቅሽ። አንቺ እኮ አሁን ቃልን እንደ ድሮ እያሰብሻት ስለሆነ ነው እንጂ ቃል በጣም ተቀይራለች። መልካም ሴት ናት። እሺ ላንተ ከተመቸ ሌሎቻችን ትርፍ ነን እና በህይወት ደስተኛ ነህ? ከምልሽ በላይ እውነት
ቃል ሙሉ አድርጋኛለች። በጣም ደስ ይላል። እንኳን ደስ አላማንዬ። ኡፍ እንዴት ቅልል አለኝ በእናትሽ። ከእናንተ ለመደበቅ እየሞከርኩኝ አስሮኝ ነበር። ዝም ብለህ እኮ ነው የተጨነቀው። እኛ ሰማን አልሰማን ምን ይመጣል ብለህ ነው? ያው ጓደኞቼ ስለሆናችሁ ማወቅ አለባችሁ ብዬ ነው። እሺ ግን የአባትሽ ጉዳይ ከምን ደረሰ? ምንም አዲስ ነገር የለም። ብታይ በጣም ግራ ገብቶኛል። ስለዚህ ጉዳይ በላይ ብቻ ነው የሚያውቀው ማለት ነው? እንደዛ ነው መሰለኝ። አማን ብታይ ስለኛ ቃሉ ብዬ ያሰብኳቸውን ሰዎች እንዳለ ጠየቅኳቸው፣ ግን ምንም ነገር የለም። ግራ ገብቶኛል። በቃ ቲና አትጨነቂ፣ እናገኛቸዋለን። እሺ እሺ። ይዘጋብኛል እንዴ? ደግሜ ነው የምደውልለት። አዝናኝ ጨዋታውን ያስጀመርከኝ ብሩክ፣ ደጋግሜ ደውልልህ። እኔ እንደሆነ አይሰለቸኝ። ሄሎ፣ ምን ፈልገሽ ደወልሽ ማኪ? ቆይ ምን አድርግ ነው የምትይኝ? አንድ ሰው ቤት በር ላይ ቀይ አበባ አስቀምጦ አየሁ። በሩን ስከፍት ማንም ሰው የለም። መቼስ አንተ ነህ ብዬ ነው የደወልኩልህ። ይኸውልሽ እኔ አይደለሁም። ባይሆን ሳይመሽብሽ ፈልጊው፣ እኔን ስትከተይ እንዳያመልጥሽ። እንዴት የሚያምር መዓዛ ያለው አበባ ነው ይላክልኝ። አበባ ምርጫ ላይ ጎበዝ ነህ። ሴትዮ ስለምን አበባ ነው የምታወሪው? እኔ ምንም አበባ አላመጣሁም። ሌላ ሰው ጋር ሞክሪ። የማወራውማ ለፍቅር መግለጫ እንዲሆን ስለላክልኝ ቀይ አበባ ነው ማወራው። የኔ ፍቅር ደግሞ ካንተ ውጪ ማንንም አያመጣልኝም ብሩኬ። ገደል ግቢ። እንዲህ ያልኩ በስራ ይዛላ አካላት ይላዝና ነው እንጂ ማኪ ብቻችን ነው እንደምትስቂ? አይ ስልክ እያወራው ነበር። ምን ላምጣልህ ታዲያ? አይ ምንም አልፈልግም የኔ ልጅ። ወይ ቡና ላፍላ እንዴ? አንድ ነገር ላወራሽ ነው የመጣሁት። ጋሼ ምንድነው? የተፈጠረ ችግር አለ እንዴ? የኔ ልጅ ባክሽ እንደው በልጄ ስም በብሩክ ይቅርታ ለምንሻለሁ። ሳላስበው ልጄ አንገቴን አስደፋኝ። ምንም አልተፈጠረም እኮ ሁሉም ነገር ይስተካከላል። አንተ አትጨነቅ። ካልሽሽ እንደው አንድ ነገር ላማክርሽ ብዬ ነበር። ለድፍረቴ ግን ይቅርታ ጠይቃለሁ። ተው እንጂ ጋሼ፣ አሁንማ ቤተሰብ ሆነን አይደል እንዴ? ለምን ትጨነቃለህ? ብሩክ ፍቅረኛ አለኝ ይላል። ምናልባት እሷ ከሆነች ብዬ ነው ልቡን ያሸፈተችው። ለኔም ነግሮኛል፣ ግን አባዬ ውሸት ነው ብሎኛል እኮ። ለአባትሽ እኔ ነኝ አውቄ የውሸት ነው ያልኩት። ልጄ ካለ አንድ ነገር እንደዚህ ፍዝዝ አይልም። ልጄንማ አንድ አስራ ያስቀመጠች ልጅ አለች። ይሆናል እንግዲህ ጋሼ። የኔ ልጅ ካለችውም አጣርተን ከልቡ እንድትወጣ ማድረግ አለብን። አይ እንደዛማ ማድረግ አንችልም ጋሼ። ፍቅረኛ ካለው መተው ነው። የልጅነት ተስፋሽን ስንት ዓመት ሙሉ ተስፋ የጣልሽበትን እንዲሁ ማንም መጥቶ ሲነጥቅሽ ዝም ነው የምትይው? ካፈቀራት ምን ይደረጋል ጋሼ? እሷን ከልብ ውስጥ አስወጥተን በደማቁ ያንቺን ስም እንጽፋለን። እሱም አይታሰብ ነገር ነው። ለምን አይታሰብም የኔ ልጅ? እኔ እንጃ ጋሼ። ፍቅረኛ ካለው እንኳን ከባድ ነው። ምንም ከባድ አይደለም የኔ ልጅ። አንቺ እንደምንም ብለሽ ይሄንን ነገር ማስተካከል አለብሽ። አዲስ ሳይመጣ ሁሉ ነገር ተስተካክሎ መጠበቅ አለበት። አንቺ ደግሞ ይሄንን ከብሩክ ጋር ማስተካከል የሚከብድሻል ብዬ አልገምትም። እሺ አመሰግናለሁ ጋሼ። ግን ብሩክ ፍቅረኛ ካላችሁ ለኔ ጊዜ መስጠት አይፈልግም። ሰዓቱን እኔ አስተካክልልሻለሁ የኔ ልጅ። ይሄንን ትዳር
ከናንተ በላይ እኛ በጣም ነው የምንፈልገው። አባዬ ሁሌም ህልሜ ነው ሲል ነበር የሚሰማው። አብራችሁ እንድታድጉ ያደረግናችሁ ይህንን ህልማችንን እውን ለማድረግ ነበር። አብራችሁ ስታድጉ ስትደጋገፉ አብራችሁ ስትሆኑ እንዴት ደስ እንደሚለን። ጋሼ በምችለው ሞክራለሁ። ላንተም ስል ለኔም ስል ደግሞ ብሩክንም አፈቅረዋለሁ። መቼ ነው እንደዚህ የተሰማሽ? እኔ ሁሌም የብሩክ መሆን ነው የምፈልገው። ነፍስ ሳውቅ ጀምሮ በብሩክ እቅፍ ስር መሆን ነው ምኞቴ። አሁንም ያንቺ ነው የኔ ልጅ። እንዴ ዝም ብለሽ እንደሚተዋወቅ ሰው በር ከፍተሽ ትገባለሽ እንዴ? ለካ አልተዋወቅንም። ይቅርታ ቲና እባላለሁ። ማንም ሁኚ አይመለከተኝም። ብቻዬን መሆን ስለፈለኩ ነው ብቻዬን ሆንኩት። ትሄጂልኛለሽ? ይቅርታ ሳላስፈቅድ ስለተቀመጥኩ አንተን ለማናገር ፈልጌ ነው የመጣሁት። እኔን ከቃል ጋር ይችክ ነው የመጣሁት። እኔ ደግሞ የቃል ጓደኛ ነኝ። ምናልባት ስለኔ አውርታክ ይሆናል። አይ አውርታኝ አታውቅም። እሺ ግን ምን ፈለግሽ? ለቃል ቆንጅዬ ልጅ አምጥተህላት ነበር እና ንገሪልኝ ብያስ ነበረ። እኔም ቆንጅዬ ልጅ ላሳድግ ፈልጋለሁ እንድታመጣልኝ ነበር። ታዲያ እኔ ማደጎ ቤት ያለኝ እመስላለሁ እንዴ ስታይ? አይ እንደዛ ሳይሆን ምናልባት የምታውቀው ነገር ካለ ብዬ እኮ ነው። የለም። እሺ ግን ምናልባት ካገኘ በቃል በኩል አሳውቀኝ እባክህ። ምንም የማሳውቅሽ ነገር የለም። አሁን ተነሽልኝ። ይቅርታ አከራበሽኩ አቶ። ኧረ እባክሽ ሂጂልኝ። እንዴ ምን አይነቷ ደረቅ ናት ባካችሁ። እሺ በጣም ይቅርታ። መልካም ቀን። ሄሎ የት ነሽ? አሁኑኑ ፈልጌሽ ነበር። እባክሽ ቶሎ ውጪ፣ ስንገናኝ እነግርሻለሁ። ምንድነው? ምን ሆነሃል? ምን ተፈጥሮ ነው? እቺ ቲና ናት ማን አባቷ የሚሏት። እሷ ባለችበት ምንም ደህንነት የለም። እንዴ ማለት ከቲና ጋር ምን ተፈጠረ? እንዴት አገኘሃት? እቺ ልጅ አነፍናፊ ውሻ ናት። ወደኛ ጋር ለመድረስ እያነፈነፈች ነው። ስለዚህ አፍንጫዋ ላይ መርዝ አድርገን መገላገል አለብን። ቲና መሞት አለባት።
እሺ ቲና እንዴት ነሽ? በጣም ተጠፋፋን አይደል? እንዴ በጣም እንጂ አንተም ትዳር ቢዚ ያደረገ ምንድነው አንቺና ሮዛ ደግሞ የምታወሩት? እኔ የምን ትዳር ነው ያስኩት ደግሞ? ያው ከቃል ጋር ቲና ከቃል ጋር ምንም አይነት ነገር የለኝም። ስራ እስከምታገኝ ድረስ ነው ቤት የተቀመጠችው። ስራ ስታገኝ ከቤት ትወጣለች። አለቀ። እሺ ይሆንልህ። ለካ ሁለታችሁ ሞታችሁ የሸፈታችሁት እኔና ቃል አንድ ላይ መስለናችሁ ነው አይደል? አይ እንደዛ እንኳን አይደለም። እንዲሁ ራስን የመቻል ሐሳብ ስለነበረኝ ነው የወጣሁት። እሺ ግን አይመስለኝም። አማን በጣም ይቅርታ። ግን አንተ ስለ ቃል ምንም መጥፎ ነገር ሲነሳ አትወድም። እኔ ግን ላስጠነቀቅ ነው የመጣሁት። ምንድነው አንቺ በጣም ቃልን መከታተል አበዛሽ? ምን አድርጋሽ ነው? እኔ ምንም አላደረገችኝም። ደግሞ ምንም ልታረጋኝም አትችልም። ግን የምታደርጋቸውን ነገሮች ሳይ ፍርሃት ተሰማኝ። እስኪ ንገሪኝ ቲና፣ ቃል ላይ ምን አይተሽባት ነው እንደዚህ ልትይ ቻልሽ? አድርጋችኋለች የምትይው አንድ ሁለት ነገር ንገሪኝ እስኪ። እውነት ለመናገር አማን ይሄ ነው ብዬ ልነግርህ አልችልም። ግን እቺን ህፃን ያመጣችበት መንገድ ምንም አልተዋጠልኝ። በቃሽ ቲና፣ የምወድሽን ያህል እንዳልጠላሽ። ቃል ለዛች ህፃን ልጅ ምን እንደምታደርግላት ብታውቂ እንደዚህ አትይም ነበር እኮ። እሱ እኮ ነው እንድፈራ ያደረገኝ። ምን እንደ ልጇ ስለተንከባከበቻት ነው እንደዚህ እንድትፈሪ ያደረገሽ? እሺ በቃ አትናደድ። እኔም በስሜት ብቻ መረጃ ሳልይዝ ስለመጣሁኝና እንደዚህ ስላናደድኩ በጣም ይቅርታ። በቃል ላይ ምንም ማስረጃ አታገኝም ቲና። ትላንትና መጥፎ ሆናለችና ዛሬም መጥፎ ትሆናለች ብሎ ማሰብ ተገቢ አይደለም። እሺ ይቅርታ ማን። እኔ ግን አሁንም የምልክ ተጠንቀቅ ነው። ምንም መጠንቀቅ አይጠበቅብኝም። ይልቅ ይሄ መጥፎ ሐሳብሽን ከአይምሮሽ ብታስወጪው ደስ ይለኛል። እሺ በቃ ይቅርታ ማን። ችግር የለውም ቲና። እኔ የምልሽ ግን እንዴት ነው የአባትሽ ነገር? ከምን ደረሽ? አይ ምንም ያገኘሁት ፍንጭ የለም። መንገዱ ሁላ ተዘጋግቶብኛል። የእናትሽ ጓደኛስ ምን አለችሽ? ያው እንዳልኩ ነው። አባቴ እናቴ መጥፎ ስትሆንበት ነው ቤቱን ጥሎ የወጣው። የት ይድረስ የት ይሁን ምንም የሚታወቀው ነገር የለም። እና አሁን ምን እየተሰማሽ ነው? እኔ እንጃ ማን። አባቴን በምንም አይነት ሁኔታ ውስጥ ቢሆን ማግኘት ፈልጋለሁ። እናቴ የነፈገችውን ፍቅር ልሰጠው ፈልጋለሁ። በቃ እንዴትም ሆኖ ማግኘት ፈልጋለሁ አማን። አታስቢ ቲናዬ፣ እናገኛቸዋለን። እሺ እሷ ቆኝ ስለተደበቀ ማግኘት ከበደኝ። ግን ፈልጎኝ እንዲመጣ ፈልጋለሁ። በቃ አማን አባቴን እንዴትም ሆኜ ማግኘት ፈልጋለሁ። አይዞሽ ቲና፣ ታገኘዋለሽ። እባክሽ አትጨነቂ።